ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ። ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን እናሰማችኋለን። በትግራይ ጦርነት ወቅት በኢትዮጵያና በኤርትራ መካከል የተፈጠረው መቃቃር እውነተኛው ምክንያት አሁን ይፋ ሆኗል። በዚህም ጉዳይ የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ገዱ ኤርትራ ልኬው ነበር፣ የሻቢያ ጦር ግፍ ፈጽሟል ሲሉ ተናግረዋል። ይህም የተናገሩት በቅርቡ በሕዝብ ተወካይ ምክር ቤት በተጠየቁት መልስ ሲሰጡ ነው። በዚህም ጉዳይ አብይ አህመድ ይህን ይበሉ እንጂ አቶ ገዱ ምላሽ ሰጥተዋል። በዚህም ጉዳይ ዜና ጥንቅራችን በሰፊው አካተናል። ኢራን ከአሜሪካ መንግስት ጋር ለድርድር ልትቀመጥ መሆኑ ተሰምቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። የኔቶ ጦር የሰላም ስምምነቱ ከተፈረመ በኋላ ወዲያውኑ ወደ ዩክሬን ይገባል ሲሉ የኔቶ ዋና ጸሐፊ ገልጸዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። በትግራይ ጦርነት ወቅት በኢትዮጵያና በኤርትራ መካከል የተፈጠረው ወቅታዊ እውነተኛ ምክንያት አሁን ይፋ ሆኗል። ብዙዎች እንደሚገምቱት ጸቡ የተጀመረው በቀይ ባህር ጉዳይ ሳይሆን በጦርነቱ ወቅት የኤርትራ ጦር በትግራይ ህዝብ ላይ በፈጸመው ግፍና በደል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በወቅቱ አቶ ገዱ አንዳርጋቸውን ልዑክ አድርገው ወደ ትግራይ ሲልኩ የትግራይ ህዝብ አትጎዱ በሚል ጥብቅ ትዕዛዝ ሰጥተው እንደነበር አስታውሰዋል። ነገር ግን የኢትዮጵያ ሰራዊት አንድ ከተማ ለቆ ሲወጣ ኤርትራ ጦር እየተከተለ ከተሞችን ያጠቃና ህዝብን ይበድል እንደነበር ጠቅላይ ሚኒስትሩ አምነዋል። በተለይ ደግሞ አሉ በወቅቱ የኢትዮጵያ ሰራዊት ወደ መቀሌ ከተማ ያልገባው ኤርትራ ጦር ወደ ከተማው ገብቶ ጥፋት እንዳያደርስ ከተማዋ እንዳያፈርስ በማሰብ እንደሆነ ገልጸዋል። ይህ በሁለቱ ሀገራት መሪዎች መካከል የቆየው ቅሬታ በተጨማሪም የፕሪቶሪያ ሰላም ስምምነት ሲፈረም ከፍተኛ ግጭት መለያየት እንዲፈጠር ዋነኛው ምክንያት ሆኗል። በዚህም ታሪክ በሁለቱ ሀገራት መካከል ያለው ግንኙነት ከሚታየ ፖለቲካ ውጥረት ባሻገር ምን ያህል ውስብስብ የሆነ ሰብአዊ መብት ጉዳይ እንዳሉበት ያሳያልም ሲሉም ትንታኔ ተሰጥቶበታል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪኮች ሲፈታ ሲሰርቅም ጸብ ተጋግሏል አሉ ጠቅላይ ሚኒስትር አብይ አህመድ ስለ ኤርትራ ሰሞኑን የተናገሩት ነው። ጸብ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ብለዋል። ጠቅላይ ሚኒስትሩ በፓርላማ ማብራሪያቸው በሰሜን ጦርነቱ ስለነበረ ኤርትራ ተሳትፎና የህዋት ጉዳይ እስከዛሬ በይፋ ያልተናገሩትን ነገር ተናግረዋል። በዚህም ከኤርትራ ጋር ጸብ የተጀመረው በቀይ ባህር ጉዳይ እንዳልሆነ ገልጸው ጠቅላይ ሚኒስትር አብይ አህመድ ስለ ኤርትራና ህዋትስ ምን አሉ? ኤርትራ ከተፈጠረ ጊዜ ጀምሮ በኢትዮጵያና በኤርትራ መካከል ኢሹ ነበር። ታውቃላችሁ፣ እኛ ከመጣን በኋላ አያስፈልግም ይቅርብን ብለን መከረን 5 ዓመት ለምነናል ብለዋል። ጸብ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም ብለዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ ኤርትራ ጦር በኋላ ተከትሎ ሽሬ ገብቶ አንዳንድ ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተነጋገርንም እንጂ ብለዋል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ረሽኗል፣ ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካ ሲፈታ ሲሰርቅ ጸብ ተጋግሏል ብለዋል። አድግራት ደርሰን የመድኃኒት ፋብሪካ ነቅለውን የማይነቀለው ሲያፈርሱ ጸቡ ጫፍ ደርሷል ብለዋል። ግን የኢትዮጵያ መንግስት ያኔ በዚያም ለመዋጋት አቅም አልነበረውም። ውስን ኃይል ነበረን። ሽሬን ከያዝን በኋላ ያጠቃነው ጠላት እንከተል ነበር እንጂ የያዝነው ቦታ እያጸናን አልሄድንም ነበር ብለዋል። ይህ ጉዳይ ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ ነው። አክሱም ወጣቶች ሲገደል፣ አድዋ ሲዘረፍ፣ ዋድግራት ሲዘረፍ በርካታ ሰዎች ወደ ኤርትራ ልከው ብለዋል። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም ለምሳሌ አሉና አቶ ገዱ ያኔ የውጭ ጉዳይ ሚኒስተር ነበሩ። አንዴ ሁለቴ ከኤርትራ ልከያቸዋለሁ። የላካቸው የትግራይ ህዝብን አታጎሳቅሉ፣ ሀብትን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም በሚለው ነው። ይህ መልእክት ለኤርትራ ህዝብ እንደሚያውቁ ማለታቸውን ገልጸዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክብር ማተብን አላቸው፣ ህሊና አላቸው። ዛሬ ሲደበቅ በታሪክ ውስጥ ይወጣል። ስለምን ጉዳይ እንደተነጋገሩ እሳቸው ያውቃሉ፣ ሻቢያ ያውቃል፣ እኛም እናውቃለን።
አሉ አልሞቱም እሳቸውም ሲሉ አክሰስ ይደረጋሉ ሲሉ ይችላሉ ሲሉም ተናግረዋል። ጉዳዩ በእሳቸው መፈታ ሲያቀተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም በህይወት ስላሉ ለእምነታቸው ለህሊናቸው ሲጠየቁ ይችላሉ ለምን ጉዳዩ እንዳይሄዱ ያውቃሉ ብለዋል። ታስታውሱ ከሆነ ከመቀሌ ልንገባ ትንሽ ሲቀረን የ3 ቀን አልሚታሚ ብለን አውጀን ነበር። ብዙዎቹ ሚስጥሩ አልገባውም። የተቸገረና ሽሬን ስንለቅ ከኋላ ይገባሉ፣ አክሱም ስንለቅ ከኋላ ይገባሉ፣ መቀሌ ስንገባ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ስለፈራን አሉ። በኋላ ከውቅሮ አናልፍም ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው በውጊያ ብለን ውቅሮ ላይ የሚጠበቀው ኃይል አስቀምጠን ወደ መቀሌ ገባ ነው ብለዋል። ይህ ጸብ ተፋፍሞ ሄደው ፕሪቶሪያ ስምምነት ሲፈረም እንደ ቲፒኤል ሳይጠፋ ትግራይ ሳይወድም ፊርማ ይደረጋል በሚል የመጨረሻ ጫፍ የደረሰ ጸብ ነው ብለዋል። ከዚያ በኋላ ነው እንግዲህ ቲፒኤልኤፍ ያኔ ሰዎች ኢትዮጵያ ለማፍረስ እንሰራለን ያሉት። የትግራይ ህዝብን የሚጎዳ የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ የሚል ይወስዳል ማን ነው የሚለው ዛሬ ብዙ ስሜታዊ ብዙ ፕሮፓጋንዳ ብዙ ውሸት ስላለ ግን ያንን ታሪክ ያወጡታል ብለዋል። ማንም ሰው እውነት ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያው ስንፈርም መቀሌ ለመግባት 1 ቀን ነበር የቀረን አሸንፈናል ጦርነቱን ብለዋል። ግን መቀሌ መግባት ድል አይደለም። ህዝባችን የማንጠብቀው ከሆነ ተመልሶ ይዘርፈናል፣ ይገርለናል። ያ ከሚሆን ሰላም ይሻል፣ የኛው ህዝብ ከሚጎዳ ይቅርብን ብለን ነው የወሰነው ብለዋል። ዛሬ ቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸው እንደሚጠሉ ምን ያክል የህዝባቸውን በደል እንደሚያምኑ ነው የሚገባይ ብለዋል። እውነተኛ ፈራጅ ስለሚያይ ማንም አያሸንፍም። ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቅ ኖረን አማራ ክልል ሲገባ ያደረገው ነገር ያሳፍራል። ፋብሪካ አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል ብለውታል። ኢትዮጵያ መከላከያ ሰራዊት መቀሌ ነበር በብቸኝነት ቲፒኤልኤፍ አባሮ ሻቢያ ሳያስገባ መቀሌ አንድ ቤት የፈረሰ አታገኙም ብለዋል። ቲፒኤልኤፍስ ቢሆን በአማራ ክልል መጥቶ እንደዛ አይነት ድርጊት ማድረግ ነገ ለሚቀይረው ታሪክ አስፈላጊ ነበር። እንደዛ ያለው ኢትዮጵያ ላስቀደመ ለጊዜው ለሚዲያ ጨዋታ የሚደረግ የፐብሊክ ስብዕና ዘላቂነት በራስ ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባና በየነ ዛሬ ታሪክ እንዳነሳቸው ታሪክ ውስጥ ይነሳልም ሲሉ ገልጸዋል። ኢራን አሜሪካ ጋር ድርድር ልትቀመጥ መሆኑ ተነገረ። የኢራኑ ፕሬዝዳንት ማሱድ ፔጂካን የውጭ ጉዳይ ሚኒስተራቸው ከአሜሪካ ጋር ፍትሃዊ ድርድር እንዲደረግ ማዘዛቸው በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። የኔቶ ጦር የሰላም ስምምነቱ ከተፈረመ በኋላ ወዲያውኑ ወደ ዩክሬን ይገባል ሲሉ የኔቶን ዋና ጸሐፊ ተናገሩ። ሩቴ ለዩክሬን ህዝብ ተወካይ ምክር ቤት ባደረጉ ንግግር ለዩክሬን የሚቻለውን ወታደራዊ ድጋፍ ሁሉ እንደሚያደርጉ የኔቶ ደህንነት በቀጥታ በዩክሬን ጥረት ላይ የተመሰረተ መሆኑን ገልጸዋል። ሩቶ የሰጧቸው ተጨማሪ መግለጫ የኔቶ ሀገራት ለዩክሬን ፈጣን ድጋፍ ለመስጠት ዝግጁ ናቸው። ጥምረቱ ካለፈው በጋ ጀምሮ 90% የሚሆኑ የአየር መከላከያ መሳሪያዎችን እንዲሁም ዩክሬን ከጠየቀቻቸው ሚሳይል ውስጥ 75% ለኪየቭ አቅርበዋል። የጦር ኃይሎች ወደ ዩክሬን ለመላክ ያልተሰማው የኔቶ አባላት በሌሎች መንገድ ድጋፍ ያደረጉት ያሉት ሩቶ እንደሚለው ግን ዝርዝር አልጠቀሱም። ኔቶ ፈጠራን በልዩ ሁኔታ ተግባራዊ እያደረገች ካለው ዩክሬን ትምህርት እየቀሰመ ነው። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ የአውሮፓ ህብረት የጦር በዩክሬን መሰማራት እንደ አንድ ጣልቃ ገብነት እንደምትቆጥረው ቀደም ብለው በሰጡት መግለጫ ማስታወቃቸውን መረጃዎች ያመለክታሉ።